ዛሬ ራሳቸው ዶናልድ ትራምፕ የጀመሩትን የንግድ ጦርነትና አሁን ላይ ከቻይና ከካናዳና ከሜክሲኮ ከፍተኛ የበቀል እርምጃ እያስተናገደ መሆኑን ተከትሎ ዓለምን ወደ ለየለት ውጥንቅጥ እያስገባ ያለውን የሃያላኑን ግብግብ ልንዳስስ መጥተናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ቆዩ። I love the people of Canada. I disagree with the leadership of Canada, and something's going to happen there. But if they want to play the game, I don't mind. We can play the game all they want. Mexico, we've had very good talks with them, and this is retaliatory. This is retaliatory to a certain extent. ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2017 ስልጣን ሲይዙ አሜሪካ ፍትሃዊ ባልሆነ የንግድ ስምምነቶች ምክንያት በቢሊዮኖች የሚቆጠሩ ገንዘብ እያጣች ነው በማለት ተከራክረዋል። እናም ይህንን ታሪፍ ለማስተካከል መዛት ከጀመሩ ሰንበትበት ብለው ነበር። የአሜሪካ ኢንዱስትሪዎችን ለመጠበቅ የተመረጡ ምርቶች ላይ ታክስና የውጭ ሀገራት ስምምነቶችን እንደገና እንዲደራደሩ ግፊት ማድረጋቸውንም ወዲያው ነበር የጀመሩት። በመጋቢት 2018 የመጀመሪያ ትልቅ እርምጃውንም በብረት ላይ 25% ታሪፍ በአልሙኒየም ላይ ደግሞ 10% ታሪፍ በመጣል የንግድ ጦርነቱን መለኮስ የጀመሩት በዛን ጊዜ ነበር። ትራምፕ ከውጭ የሚገቡ ብረቶች በተለይም ከቻይና ከካናዳና ከአውሮፓ ህብረት ሙሉ ለሙሉ አሜሪካ በእነዚህ ምርቶች ላይ መመካቷ ኢንዱስትሪዎችን በማዳከም የጸጥታ ስጋት እንደሚፈጥር በተደጋጋሚ ሲናገሩም ተደምጠዋል። እንደ አውሮፓውያን አቆጣጠር ሐምሌ 2018 ላይ ደግሞ በድጋሚ ዶናልድ ትራምፕ በቻይና ምርቶች ላይ የ34 ቢሊዮን ዶላር ታሪፍ በመጣል የኢንዱስትሪ ማሽነሪዎችን፣ ኤሌክትሮኒክስና የመኪና መለዋወጫዎችን ባነጣጠረ እርምጃቸው ሽኩቻውን ይበልጥ አባባሱት። ይህም በዘመናዊ ታሪክ ውስጥ ካሉት ትልቁ የኢኮኖሚ ጦርነት አንዱ ነው። የትራምፕ አስተዳደርም እነዚህን ድርጊቶች ያደረገው የአሜሪካን ተቋሞችን ለመጠበቅ፣ ፍትሃዊ የንግድ ፖሊሲዎችን ለማስፈን፣ የማኒፋክቸሪንግ ሥራን ለማነቃቃትና የአሜሪካን የንግድ ጉድለቶች ለመቀነስ ታሪፍን እንደ አስፈላጊ መሳሪያ ለመጠቀም በማሰባቸው ነበር። እንዲህ እያለ የተጀመረው ፍልሚያ ዶናልድ ትራምፕ ለሁለተኛ ጊዜ ነጩን ቤተ መንግሥት መቆጣጠራቸውን ተከትሎ ይበልጥ ሀገሪቱን ውጥረት ውስጥ ከቷታል። እንደ አውሮፓውያን አቆጣጠር በ2025 የትራምፕ አስተዳደር የአሜሪካን ኢኮኖሚ ፍላጎት ለማጠናከርና ለረጅም ጊዜ የቆዩ የንግድ ክፍተቶችን ለመፍታት በሚል በቻይና በካናዳና በሜክሲኮ ላይ ከፍተኛ ትኩረት በማድረግ በሁለተኛ ዙር የንግድ እርምጃዎችን በስፋት እየወሰደ ይገኛል። ለአብነትም የትራምፕ አስተዳደር በቻይና ላይ ያለውን የንግድ ጫና በማጠናከር አዲስ ዙር ታሪፍ በመተግበር ያለውን ታሪፍ በ10% በመጨመር አጠቃላይ በቻይና ዕቃዎች ላይ ወደ 20% ከፍ እንዲል አደረገው። ይህም የተለያዩ ምርቶችን ያቀፈ ሲሆን በተለይም ኤሌክትሮኒክስ ዕቃዎችን፣ የኢንዱስትሪ ማሽነሪዎችንና የፍጆታ ዕቃዎች ላይ ያነጣጠረ ነበር። አሜሪካም በተጨማሪም ቻይና በቀደሙት የንግድ ስምምነቶች ውስጥ የገባችውን ቃል ኪዳን ሙሉ በሙሉ አላከበረችም በማለትም ክሷንም አንድ ላይ አሰማች። የትራምፕ አስተዳደርም በዚህ ብቻ አላቆመም ነበር። የአሜሪካን አምራች ተቋማት ለማጠናከር በማለት ካናዳንም ኢላማ አድርጓል። የተለያዩ ዕቃዎች ላይ 25% ታሪፍንም በካናዳ ላይ ጥሏል። ታሪፉ ተግባራዊ ከሚሆንባቸው ምርቶች ውስጥም ብረታ ብረት፣ አልሙኒየምና እንደ ወተትና የአሳማ ስጋ ያሉ የግብርና ምርቶች የቀረጥ ሰለባዎች ከሆኑት ውስጥ ይጠቀሳሉ። ይህ እርምጃም የካናዳን የንግድ ሚዛን ማዛባትና ለአሜሪካ ከካናዳ ጋር ከንግድ ግንኙነቶች በተያያዙ ጉዳዮች ላይ ስምምነት እንድታደርግ ለማስገደድ የተደረገ ሙከራም ተደርጎ ታይቷል። ይህ ታሪፍም በሁለቱ ሀገራት መካከል ያለውን ግንኙነት የበለጠ አሻክሮታል። ከነዚህ ሀገሮች በተጨማሪም የትራምፕ አስተዳደር የንግድ ሚዛን መዛባትንና የኢሚግሬሽን ጉዳዮችን ለመፍታት አዳዲስ ታሪፎችን በመተግበር በሜክሲኮ ላይ የወሰደውን የንግድ እርምጃም መጥቀስ ይቻላል። አስተዳደሩ ከሜክሲኮ ወደ ሀገር ውስጥ በሚገቡ ብረታ ብረቶች ላይ 25% ቀረጥ የጣለ ሲሆን ይህ እርምጃም የአሜሪካን የብረታ ብረት ኢንዱስትሪዎችን ኢፍትሃዊ ተወዳዳሪ አድርጎ ከመመልከት ለመከላከል ያለመ ነው። በተጨማሪም አሜሪካ ከሜክሲኮ አውቶሞቲቭ አስመጪዎች ላይም 10% ታሪፍ ጥላለች። የእነዚህ እርምጃዎች ዓላማም ሜክሲኮ ከንግድና ከድንበር ደህንነት ጋር የተያያዙ ልዩ ጥያቄዎችን እንድታከብር
ጫና ለመፍጠር ታስቦ ነበር። እንደዚህ አይነት መሰል እርምጃዎች ሲወሰድባቸው የነበሩት ሀገራትም አሁን ላይ ከመለሳለስ ወጣው የራሳቸውን ቡጢ ማሳረፍም ጀምረዋል። የንግድ እርምጃዎችን ለመመከት ቻይና፣ ካናዳና ሜክሲኮ የበቀል ምላሽ መስጠት ጀምረዋል። በትራምፕ አስተዳደር ታሪፍ ትልቁ ኢላማ የሆነችው ቻይና በአሜሪካ የግብርና ምርቶች፣ የኤሌክትሮኒክስ እና የአውቶሞቢሎች ላይ ያተኮረ የ100 ቢሊዮን ዶላር ዋጋ ያላቸው የአሜሪካ ምርቶች ላይ አዲስ የ15% ቀረጥ በመጣል የበቀል እርምጃዋን ጀምራለች። የቻይና ታሪፍ የዩኤስ ገበሬዎችን በተለይም በአኩሪ አተር፣ የአሳማ ስጋና በቆሎ ወደ ውጭ በመላክ ላይ የሚተማመኑበትን እና እንደ ቴክኖሎጂና የፍጆታ ዕቃዎች ባሉ የአሜሪካ ምርቶች ላይ ከፍተኛ ተጽዕኖ አሳድሯል። ይህ የታሪፍ ጦርነት በሁለቱ ግዙፍ ኢኮኖሚ በሚያንቀሳቅሱ ሀገራት መካከል ያለውን የንግድ ግንኙነት ከማባባስ በተጨማሪ በሁለቱም ወገኖች በኢኮኖሚያዊ መንገዶች ከፍተኛ ጫና ለመፍጠር እየሞከሩ ለመሆኑም ማሳያ ነው። Let me be clear. These tariffs are totally unacceptable. For 150 years, Canada has been the United States' most steadfast ally. Soyons clairs, ces tarifs douaniers sont inacceptables. Au cours des 150 dernières années, le Canada a été le partenaire le plus solide des États-Unis. Les Canadiens et les Américains se sont battus côte à côte lors de 2 guerres mondiales et en Corée. ካናዳን በበኩሏ ታዲያ የፍጆታ ዕቃዎችን፣ አልሙኒየም እና የግብርና ኤክስፖርትን ጨምሮ የተለያዩ የአሜሪካ ምርቶች ላይ ታሪፍ በማውጣት እርምጃዋን መውሰድ ጀምራለች። በተለይም በአሜሪካ የአልሙኒየም እና ብረታ ብረት ላይ የወሰደችው የ25% ታሪፍ ጭማሪ በተቋማቶቿ ላይ ከፍተኛ ተጽዕኖ ይኖረዋልም እየተባለ ይገኛል። ይህ እርምጃ ከካናዳ ወደ ውጭ በሚላኩ ምርቶች ላይም ለሚተማመኑ የአሜሪካ አምራቾች ተጨማሪ ወጪን የሚያመጣና በሁለቱ ሀገራት መካከል ውጥረት እንዲፈጠር የሚያደርግ ነው። አሜሪካ በሜክሲኮ ብረትና አውቶሞቲቭ ምርቶች ላይ የጣለችውን ታሪፍ ለመበቀልም ሜክሲኮም ታዲያ የራሷን እርምጃ መውሰድ ጀምራለች። Our efforts are still ongoing. We've been in contact with the Trump administration, and the Minister of Finance, Dominic LeBlanc, has been in contact with his counterpart, myself as well. And meanwhile, also, the Ministers of Public Safety and Immigration met with Tom Homan, the border czar of Trump, on Friday. በዚህም 25% ታሪፍ በመጣል በአሜሪካ የአሳማ ስጋ፣ አይብና ውስኪ ምርቶች ላይ የራሷን እርምጃም ወስዳለች። እነዚህ ታሪፎች በአሜሪካ አርሶ አደሮችና አምራቾች ላይም በተለይም ወደ ሜክሲኮ ከሚላኩ የግብርና ምርቶች ላይ ጥገኛ በሆኑ ግዛቶች ላይ ከፍተኛ ተጽዕኖን አሳድረዋል። በተለይ በሁለቱ ሀገራት በኢሚግሬሽንና በንግድ ዙሪያ አስቸጋሪ ድርድር ላይ በመቆየታቸው የበቀል እርምጃዎቹ በአሜሪካና በሜክሲኮ ግንኙነት ላይ ተጨማሪ ጫና ፈጥረዋል። እነዚህ የትራምፕ አስተዳደር ለወሰዳቸው የንግድ እርምጃዎች ምላሽ ከሜክሲኮ፣ ከካናዳና ከቻይና የሚመጡ አጸፋዊ የታሪፍ እርምጃዎችም በአሜሪካ የንግድ ድርጅቶች፣ ገበሬዎችና ሸማቾች ላይ ከፍተኛ መዘዝ እያመጡ ይገኛሉ። ለአሜሪካ ቢዝነሶች በብረታ ብረት፣ በአልሙኒየምና በኢንዱስትሪ ምርቶች ላይ የተጨመሩ ታሪፍ የምርት ወጪዋን ከፍ አድርጎባታል። በተለይም ከውጭ በሚገቡ ዕቃዎች ላይ ጥገኛ ለሆኑ አምራቾች፣ በአውቶሞቢል፣ በኤሌክትሮኒክስና በማሽነሪ ዘርፎች የተሰማሩ ኩባንያዎች ከፍተኛ ወጪ እያጋጠማቸው ሲሆን ይህም የትርፍ መጠን እንዲቀንስ፣ የምርት መቀዛቀዝና የሥራ ዕድል ችግር ሊያስከትል ይችላልም እየተባለ ይገኛል። ይህም በአገር ውስጥ እና በዓለም አቀፍ ገበያዎች ለመወዳደር አስቸጋሪ አድርጎባቸዋል። ለአሜሪካ ገበሬዎችም ተጽዕኖ የበለጠ የከፋ ነው። ቻይና፣ ሜክሲኮና ካናዳ ሁሉም ወደ እነዚህ ሀገራት ከሚላኩ ትላልቅ ምርቶች መካከል የአኩሪ አተር፣ የአሳማ ስጋ፣ በቆሎና የወተት ተዋጽኦችን ጨምሮ በአሜሪካ የግብርና ምርቶች ላይ ታሪፍ ጥለዋል።
ቁልፍ ገበያዎች በመዘጋታቸው የአሜሪካ ገበሬዎች የዋጋ ማሽቆልቆል፣ ፍላጎት መቀነስና የፋይናንስ ጫናን እያስተናገዱም ይገኛል። ብዙ መካከለኛ መጠን ያላቸው እርሻዎች ለኪሳራ እየተጋለጡ ይገኛሉ። ትላልቅ የግብርና ንግድ ድርጅቶች ደግሞ የጠፋውን ንግድ ለማካካስ አዳዲስ ገበያዎችን እየፈለጉ ይገኛል። ትራምፕ አስተዳደር በበኩሉ ከነዚህ ጫናዎች ለማምለጥ ድጎማዎችንና የእርዳታ ፕሮግራሞችን ቃል ቢገባም ነገር ግን ብዙ ገበሬዎች እነዚህ የአጭር ጊዜ መፍትሄዎች የረጅም ጊዜ ጉዳቶቻችንን አያስወግድም ብለው ከፍተኛ ጭንቀት ውስጥ ይገኛሉ። ለተጠቃሚዎችም ታሪፍ በዕለት ተዕለት ዕቃዎች ላይ ከፍተኛ ዋጋ እንዲጨምርም አድርጎባቸዋል። ለጥሬ ዕቃዎችና የአቅርቦት ሰንሰለት መበጠሱ ዋጋ መጨመሩ የመኪና፣ የኤሌክትሮኒክስ ዕቃዎች፣ የቤት ዕቃዎችና የግሮሰሪ ዕቃዎችን ዋጋ በከፍተኛ ሁኔታ እንዲያሻቅብ አድርጎታል። ይህ በተለይ የዋጋ ግሽበት እየጨመረ በመምጣቱ በመካከለኛ ደረጃ ላሉ ቤተሰብ ላይ የገንዘብ ጫና እየፈጠረ እንደሚገኝም ይነገራል። በአጠቃላይ የትራምፕ አስተዳደር እነዚህ የንግድ እርምጃዎች የሀገር ውስጥ ምርትና የሥራ ዕድልን እንደሚያሳድጉ ቢከራከሩም የንግድ ጦርነቱ ወደ ዓለም አቀፍ ኢኮኖሚ መሸጋገሩን ተከትሎ ፈጣን ውጤቶቹ በንግድ በገበሬዎችና በተጠቃሚዎች ላይ ሰፊ የኢኮኖሚ ስቃይ ይዞባቸው መጥቷል። የንግድ ውጥረቱ እየተባባሰ በሄደበት በዚህ ወቅት አሜሪካ ኢኮኖሚዋ አሁን ላይ የወደፊቱ ተስፋ በሁለት ነገሮች ላይ እንዲንጠለጠል አድርጎታል። አንደኛው እየከፋ የሚሄድ የኢኮኖሚ ቀውስ ወይም የንግድ ስምምነቶች ላይ ውጥረቶችን አርግቦ እንደገና መደራደር። የንግድ ጦርነቱ ተባብሶ ከቀጠለ ኢኮኖሚው መዘዙ ሊባባስ ይችላል። ከቻይና፣ ሜክሲኮና ካናዳ ከፍተኛ ታሪፍና የበቀል እርምጃዎች ጋር የአሜሪካ የንግድ ድርጅቶች የምርት ወጪ መጨመር፣ የአቅርቦት ሰንሰለት መስተጓጎልና የውጭ ንግድ ገበያዎች እየጠበቡ ይሄዳሉ። ይህም ወደፊት ፋብሪካ መዝጋት፣ የሥራ ዕድል መጥፋት እናም በገበሬዎች ላይ በተለይም ወደ ውጭ በመላክ ላይ ጥገኛ የሆኑትን የፋይናንስ ጫናዎችን በከፍተኛ ሁኔታ ይጨምርባቸዋል። የዋጋ ንረቱ በመላው ሀገሪቱ ሊጨምርም እንደሚችል እየተነገረ ነው። ለተጠቃሚዎች የዋጋ ንረት ሊጨምርና የበለጠ የኢኮኖሚ እድገት የተዳከመ ሊያደርግም እንደሚችል ተሰምቷል። ይህንን ተከትሎም የዓለም ገበያ አሉታዊ ምላሽ ከሰጠ የስቶክ ገበያ ውድቀት እና የማኒፋክቸሪንግ እና የግብርና ባሉ ቁልፍ ኢንዱስትሪዎች ውስጥ ያለው የኢኮኖሚ መቀዛቀዝ አሜሪካን ወደ ውድቀት ሊገፋት ይችላል። በሌላ በኩል ከንግድ መሪዎች፣ የገበሬዎችና ኢኮኖሚ ተንታኞች ግፊት እየጨመረ መምጣቱን ተከትሎም የትራምፕ አስተዳደር የታሪፍ ጦርነቱን ከመቀጠል ይልቅ አዲስ የንግድ ድርድር እንዲያደርግ ሊያስገድደውም ይችላል። የሚቀጥሉት ጥቂት ወራት ዩናይትድ ስቴትስ ኦፍ አሜሪካ በዲፕሎማሲ ወደ ኢኮኖሚ ማገገም ወይም ረዘም ባለ የንግድ ጦርነቶች ምክንያት ተጨማሪ ቀውስ መኖሩን ለመወሰን ወሳኝ ጊዜያቶች ይሆናሉ። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያልን ለዛሬው አበቃን። ሰላም።